ወላይትሎ ወዘናይ ወጥሪቆ ስቢቼስ ናማስቀለጋ ከማንቆ ይዱረካዬ ሱባይት ቢኒ ኦሞ የሚለውን ወደ ጽጌ ኦሞ ብትቀይርልኝ በጣም ደስ ይለኛል። እና ምን ሆኖ ነው የጠፋው? ከባለፈው እንትን በኋላ ሙሉ ልክ አይደለም ታውቃለህ። በጣም ልክ ነው። አዛ ነው። ቆይ እኔ እስኪ ልደውልለት። ደውልለት። ቢና ይላል። ኤፋ ስራ እንዴት ነው? ጠፍተሃል። አንተም ጠፍተሃል። አዎ በእናትህ ቢዚ አደረገን ታውቃለህ። አቤኒ ብቻ ነበር ሰሞኑን እሱን ነበር ማገኘው። ስለሚቻል እኮ ነው ፓፓ። ያው እኛ ምን እናደርገው ወደ ስራ ዓለም ገብተን የስራ ሰው ሆነሻል። የስ ችግር የለውም እኛም እንጀምራለን። እየጠራ ነው። ሄሎ ወይ ብራዘር የት ሆነሽ ነው ማንዬ? ሰፈር ነኝ እና ከች በላይ በጣም እዛው የተለመደ ቦታ ዛናችሁ ነው አንተ? ከጀማው ጋር ነው ያለው? አንድ ላይ ነን። አይ ወጋ መጣሁ። ጭራሽ ደብሮኝ ነበር መጣሁ። አታ እየፈጠነ ና። አይ እሺ ፒሳት የት ሄዳ ነው? እዚህ ጋር አልነበረች እንዴ? አሁን ይሄ ገና ጅማሬ ነው። ምን ማለት ነው? እኔ ግን አንድ ነገር አልገባኝ። የዩቲዩብ ቻናልን ምን ልታደርግበት ነው የምትፈልገው? ምናልባት ገንዘብ ልትሰራበት ወይም ሌላ ነገር። እሷ የምታውቀው ከኛ የበለጠ ነገር አለ። እሺ ምን ታደርጋለህ? እኔ እጄ እጋፈጣለሁ። እሷ ለምን ይሄ እንዲህ እንዳደረገች እኔ እጄ ከእሷ ከአፏ መስማት ፈልጋለሁ። እና ብቻህን አትሂዳ። ይሄ የኔ ጉዳይ ነው ብራዘር። ሁንማ ያንተ ብቻ አይደለም የኛም ጭምር ነው። ማን ነው? ቢና እሷ ነች። እሺ እና ጠብቀናል። አዎ ቢና ጠብቀን። አሻንት ያራዳልሽ ክንግቴሪ ባስታይ
የዱረ ይመልኩ ኑሩ ቢቃየረ ባልሞላለት ብሎ በዚህ በዛ ቢለው ልቡ በፈተን ስንት ጉድ ቢያይ ባራዳይ ኮነም ባራዳ ልጅ ላይ የዱረ ይመልኩ ኑሩ ቢቃየረ ባልሞላለት ብሎ በዚህ በዛ ቢለው ልቡ በፈተን ስንት ጉድ ቢያይ ባራዳይ ኮነም ባራዳ ልጅ ላይ አለ ተስፋው አይደለም የኔ ህይወት ዱር የኔ ፉንካ አንዴ ላውራሽ አንዴ ማውራሽ ነገር አለ አንዴ ማውራሽ ነገር አለ ምንድነው የምናወራው እኔ እናንተ የምናወራው ነገር የጨረስን መሰለኝ ማለት እኔ እናንተ የምናወራው ነገር ጨርሰናል ምንም የምናወራው ነገር የለም እስካሁን ድረስ ጽጌ ቆይ ለምንድን ነው እንደዚህ የምትሆኚው አንቺ የሆንኩትን ነገር ብነግራችሁም አይገባችሁም ስለዚህ ይቅርባችሁ ቢያንስ ለመስማት እድሉን ስጪኝ ምን መሰላችሁ አሁን ይሄ ቦታ ለማውራትም አይመችም አንደኛው ነገር ለማውራት አይመችም ሁለተኛው ነገር ደግሞ ለራሴ ሌላ ስራ አለኝ እኔ ከሌላ ሰው ጋር ሌላ ፕሮግራም ነገር እያወራው እያለ ነበር የመጣችሁት እና በጣም ነው የምታናደኛ ሆነ እኔ እንጃ አይ ምን ይሆንክ እንዳለ ነው ግራ ግብት ያለኝ ስለዚህ እባክህን ካንተ ጋር ምንም ማወራው ነገር የለም በባለፈው አውርተን ጨርሰናል ፕሊስ ሁለተኛ እኔ አጠገብ ብደርስ ብትከተለኝ ነግሬያለሁ በቃ ጓደኞችን እየሰበሰብክ እኔ ጋር አትምጣ አልፈልግም ሰውዬ እኔ እኮ ነገርኩኝ የምፈልገው ነገር በዛ ሰዓት ነገርኩኝ አይደል ሰው ሁለተኛ አጠገቤም እንዳደርስ አላህ ያወራውሽ ነው የምትሄጂው ያወራውሽ ምን ንቀት መሆኑ ነው ንቀት ነው ለምን የምታናደኝ እኔ አንድ ጥያቄ ልንጠይቅሽ ነገር አለ ጽጌ አንድ የምጠይቅሽ ነገር አለ ምንድነው የምጠይቀኝ ምንድነው የምጠይቀኝ የኔ የዩቲዩብ አካውንት ለምን አንቺ አስፈለገ ለምን ፈለግሽኝ አይላንቺ አንተ ቢኒ ኦሞ የሚለውን አካውንት ብቻ ነው አይደለም ተቆሰው እኔ ደግሞ ብዙ ነገር ነው ማቀው ገባ ብዙ ነገር ነው ማቀው ስለዚህ አጠገቤ እንዳደርስ ነግሬያለሁ ቢኒ ስነ ስርዓት ብትይዝ ነው የሚሻለው አንተ እንደዚህ ጀሞችን እየሰበሰብክ ጽጌ ጋር መምጣት ምናምን ምንም ነው ለኔ እሺ እኔ ምፈራ ምናምን መስሎክ ነው ጀሞችን እኮ ለኔም አሉኝ ጀሞች ገባ ሁለተኛ ድጋሚ አጠገቤ እንዳደርስ ምንም ነገር እንዳትሉ እኔ ግን አንድ ጥያቄ አለኝ በዚህ ሊገባኝ ያልቻለ ማለት ነው አረ ጌታዬ አንተ ሲጀመር ምን ተረተታቀላ ነው ዛሬ አንድ ያልገባኝ ነገር አለ ምናምን የምትለው አረ በስመ አብ ጅል እኮ ነው እንደዚህ ማለት አልፈለኩም ግን ጀስት እኔ ማውራው ነገር ሲጀመር አንተ ገብቶ ካያቅ ከዛ ደግሞ ሳይወራ ደግሞ ለመረዳት የምትሞክረው ነገር ትንሽ ለማዝናናት ፈልገህ ነው አንተ ወይ ጌታ ሆይ ግን ለባላንስ ነው እንደ ጭንቅላትህን ይዘህ የምትዞረው ወይ ተሰርዛለህ ደግሞ ዱባ ራስ ማለት ስድብ ነው እንጂ ብለውላ ደስ ይለኝ ነበር ለማንኛውም በቃ አትጨናነቅ ላንተ አለመረዳት ኖርማል ነው በቃ ያንተ ማንነት ነው እና እንትን አትበል አታሽቃብጥ ለማለት ነው አንተ ምን ሆነ ነው አብዳል እንዴ ምንድነው እኔ ሲጀመር እኔ አሁን ቆይ ምንድነው አስረድተኝ ሳይገባኝ የቀረ ነገር ምንድነው አውርታ የማይገባኝ ነገር ደደብ ነኝ ያልከኝ እኮ ልጁ ተጨንቆ ምን እንደሚሆን አታይም እንዴ አንተ ምን ሆነ ሲሪየስ በሆነ ኬዝ ላይ እንዴት ታላግጣለህ አንተ ባክ ምን ኢፋን ታውቀው የለ እንዴ ምንድነው የምትለው አንተ ኢፋን ምን አገባው ቢናን አታየውም እንዴ ኬዙ እኮ የሱ ነው እሱን አውቃለሁ ግን እኔ ምን ስንት ነገር ብለኸኝ አታውቅም እንዴ አንተ ደግሞ ዛሬ ታመራለህ አይቀለድማ አንተ ቀልድ ሰዓት አለ አሁን እየቀለድክ ነው አሁን ይሄን ሁሉ ያወራው ቀልድ ነው እንሳቅ በቃ ምንድነው አረስማ ምን አይነት ነው ይደብራል አይ ሲሪየስ በሆነ ኬዝ ላይ ከኛ ጋር አንተ መጨነቅ እያለብህ አንተ ደግሞ ታላግጣለህ እንዴ እሺ በቃ ምንድነው የምትሉኝ ይቅርታ እሺ ምን ይቅርታ ምናምን ይላል እንዴ ምን አይነት ሁሌ ይቅርታ ይሰለቻል አውቃ አንተ ካላገጥክ በኋላ ደግሞ ይቅርታ ምናምን ትላለህ እንዴ አሁን ወደ ሐሳባችን እንግባሽ ባክ ሐሳብ ይላል ባክ ምናምን ይላል እንዴ ምን ላርግ እኔ መጀመሪያ እሱ በቃ እንደ ቀልድ መሰለኝ
አልገባኝም ያልገባኝ ነገር አለ ምናምን ሲል በቃ ታውቀዋለህ ጀዝባው ልጅ አሁንም ይስቃል እንዴ? ምን አይነት ሰው ነው በእናትህ? እንሳቅ እሺ አብረን እስኪ አለ ያሳቅለት በእናትህ እናንተ ሳይ ዝም ብላ ሳይ ጥርስና ሳይ ደስ ይበለው በእናትህ። አረ ሶሪ በቃ ቢናም እየተጨነቀ ነው መሰለኝ። ያስጨነቅ ነው አከይዞ አታየውም እንዴ? ቢና እና ወደ ጉዳይ ስገባ ማለት ምን ሸት ነው አሁን ጭቆ አይን እንትን ዩቲዩብ ቻናልን ምናምን ተቀባብላ ምን ልታረግበት ነው? በቃ የሆነ ሊመጣልኝ ያልቻለ ነገር እሱ ነው። ልትሰራበት ነው። ምን ትሰራበታለች? ፋሚሊው እኮ እንዳለ ቢኒን ነው የሚያውቀው። አሁን ለምሳሌ ጽጌ ሆሞ ተብሎ ቢቀየር ፋሚሊ የምር ይመለከታታል? እኔም እኮ እኛ አናውቅማ። ያው ፋሚሊ ነው የሚያውቀው። ያልገባኝ ነገር ባክ ፋሚሊ ማንም ቼክ አያረጋትም። ባይዘ የምር በአንዴ ነው ይሄ ያለው ሰብስክራይበር በሙሉ የሚጠፋው። እኔ እርግጠኛ ኢቭን አን ሰብስክራይብ ባያረገው ራሱ እንትን ይላሉ። ሲመጣ ኢቭን ሪፖርት ሊያረጉላ ይችላል። ያ ዲስ ማች ነው የሚመስለኝ። ግን አካውንቱ ሀክ ተደርጓል ምናምን በሚል ወዲያው ሊዘጋ ነው ያለው። ቢና አንተ አትጨናነቅ። በቃ ኖርማል እኮ ነው። አካውንትን እንዴትም አድርገን በቃ እንትን እንላለን። ይጠበቃል አካውንት በቃ ምንም አይሆንም። እናንተ ቆይ እስካሁን ድረስ ሐሳባችሁ ቆይ ዩቲዩብ ቻናል ላይ ነው እናንተ ሐሳብ እናንተ መታዘቡት አሁንም ድረስ ስለ ዩቲዩብ አካውንቴ ነው። እኔ እኮ የሚያስጨንቀኝ ስለ ፋይሉ እኮ ነው ብራዘር፣ ስለ ፋይሉ ነው። ለምን አትረዱኝም? እኔ የሚያስጨንቀኝ ስለ ፋይሉ ነው። ዩቲዩብ አካውንት አይደለም የሚያስጨንቀኝ። ምን ሰደኔ ቆይ እሺ፣ ማን ነው የሚረዳኝ? ሰዎች ማን ነው? እሺ ቆይ የሚገባው የኔ ጭንቀት አካውንት ላላችሁ አካውንት አይደለም የሚያስጨንቀኝ። እኔ የሚያስጨንቀኝ ሌላ ብዙ ነገር አለ። ፋይል ነው ፋይል ይገባችኋል? ፋይል አለ አካውንት አይደለም። እንደዚህ ግን ብቻዋን ነው ይሄን ሁሉ ነገር የምታረገው እሷ? ምናልባት ከጀርባዋ ሌላ ሰው አለ። ምናልባት ሊሆን ይችላል። የተጣላው ሰው አለ በጣም እንትን ያለ ከዚህ በፊት ካንተ እኔ ምንም ሰው አላስቀየምም። ሰው ደርሼም አላውቅም። ያስቀየምኩትም ሰው የለም ብራዘር። እኔ ማንንም ያስቀየም አላውቅም። ለራሴ ነው ህይወቴን ነው በቃ የምኖረው። ስራዬን ሰርቼ በቃ በሰላም ገብቼ በሰላም ወጥቼ ኖር ሰው ነኝ። ግን አሁን እዚህ ጋር መሀል ላይ ከየት አገኘችው? ቆይሽ እኔ እሷን ከየት እንዳገኘችው እኔ እሱ ነገር ማጣራት በቃ ፈልጋለሁ። ከየት አገኘችው ፋይሉን ማጣራት ፈልጋለሁ። እኔ ምናልባት ከኛ መሀል ለሷ እየሰጠ ሰው ቢኖርስ? ምን ለማለት ፈልገህ? ያው ማይታመን ሰው ሊኖር ይችላል ማለት መጠራጥረው ሰው አለ እኛ ማለት እኔ ይሄን ነገር እኔ አእምሮዬ በቃ ሊቀበልም አልቻለም። እግዚአብሔር እኔ አላቅም። እኔ አሁን ላይ ማናቸውም ላይ ልፈርድ አልችልም። በቃ እኔ ይሄንን ፋይል እሷ ከየት እንደወሰደች እኔ ማጣራት ፈልጋለሁ። እጄ ካሁን በኋላ ማለት ነው እጄ ፌስ ቱ ፌስ እሷን እጄ ማጣራት ፈልጋለሁ። እኔ አሁን ላይ ማንንም በቃ እኔ እዚህ ጋር ማመንም አልችልም። በቃ መጠርጠርም አልችልም። አሊያ ይቅርታ፣ ምን ማለት ፈልገህ ነው ግን? ምናልባት ፋይሉን ምናልባት ተላለ እንዴ? ምን ማለት ነው? እኛ ወንድሞቹ አይደለን እንዴ? ያው ሰው አይታመንም በዚህ ጊዜ ለዛ ወይኔ ቢና እኔ አካውንትን ሽጣው ከዛ በፋይሉ አስፈራርታኝ ከዛ ደግሞ ብሩን ሼር ለማድረግ ፋይሉ ምንድነው? ወይኔ እኔ በእናትህ ይሄ ያለ አንተ የሚያስጨንቀው ምንድነው? ፋይሉ እሺ ቢያንስ ንገረና። ወይኔ ፈጣሪ፣ እኔ እንኳን ለእናንተ ስለ ፋይሉ ማለት ለራሴ ራሱ ደግሜ አላወራም። ስለ ፋይል አይደለም እኔ ለእናንተ ለራሴ ራሱ ደግሜ አላወራም። እኔ እጄ አሁን እሷን እጄ ፌስ ቱ ፌስ እጄ ከየት እንዳገኘችው እኔ እጄ ማጣራት ፈልጋለሁ። አልፋታም። እግዚአብሔርን እንዳ ስልክ ከፈለግ በእናትህ ያዝ፣ እኔ ልሄድ ነው። እናቱ ነኝ እኔ አሊያ ግን አሁን ያልከው ነገር በጣም እያናደደኝ። ለምንድን ነው የምትናደደው? አንተን ብዬ በግል አልጠራሁም ማለት ከኛ ማለት ነው ያልኩት። እኔ ቦንስ ኤፋ ቢሆንስ እና ምን ማለት ነው ታዲያ? ምን ማለት ነው? ግልጽ እኮ ነው። ከኛ ማል ፋይሉን ወዞ ለሷ እየሰጠው ሰው ሊኖር ይችላል። እናስ ኤፋ አንተ ምንም አልመሰለህ? እኔ ለምን አይመስለኝም? ግራ ገብቶኝ እያየሁት እኮ። ግራ ለምንድን ነው የሚገባችሁ? ሰዎች እኛ አሁን ቢና ላይ ማን እንደዛ አይነት ነገር ያደርጋል ብለህ ታስባለህ? እኛ ማለት እኔ ብሰራስ ታውቃላችሁ? ራስህን የምትጠራጠር ከሆነ አንተ ብሰራስ? እኔ እንዴት ብዬ ነው የምሰራው? እንዴት ብላ ለምንድን ነው የማሰራው? ምን ሆነ ነው? ብር ተቀብለህ ልትሰጥ ትችላለህ ፋይሉን ምናልባት ቀድማ የምታውቅ ከሆነ
ለማንኛውም አንድ የምነግራችሁ ነገር አለኝ። ምንም ነገር ትላንት እንደነበረው አይቀጥልም። ከዚህ በኋላ ሁሉም ነገር ይበጠበጣል። ታያላችሁ። ይሄንን ነገር ምንም የሚፈጠር ነገር የለም። እሱን እናያለን። ማን እንደሰጣት ምናምን ፈልገን እናገኛለን እንጂ ምንም አዲስ ነገር አይኖርም። አታሽቃብጡ እናንተ።